አይወዱኝም። ቢወዱኝማ ኖሮ ከቤታቸው ያባሩኝም ነበር። የኔ ንጉስ፣ ከመባረራችን በላይ ምን እንደጎዳኝ ታውቃለህ? አንተን የኔን ባል ስላሳዘኑብኝ ነው። አንቺ እርጉም፣ የማመጣውን ታውቂያለሽ። አላቅም፣ ንገሪ። እንደ አለም ልሰውሪኝ ነው? አዎ፣ እንደሷ አሳግትሻለሁ። አውቄው ነበር አንቺ እንደሆንሽ፣ አውቄው ነበር። አለምን የት ነው ያረግሻት? ንገሪኝ አንቺ እርጉም፣ አለምን የት ነው ያረግሻት? አላቅም እማዬ፣ እኔ አላቅም። በቃ አላቅም፣ የት እንዳለች እኔ አላቅም። ምንድን ነው? ለምንድን ነው የምትጫውብኝ? ቀስ ብላ አውራኝ። እስቲ ዝም በይ አንቺ። እማ ምንድን ነው የነካሽ? የማላውቃት እናቴ እኮ ነው እየመሰልሽኝ ያለሽው። ኧረ እማዬ፣ ለእኔ ባያዝኑ ሆዴ ውስጥ ላለው ልጅ አያዝኑ? እንደ ጠፍታ ቀረች። አንቺም አደራ ፀሐይ፣ ራሽን ጠብቂ። በማያገባሽ እየገባሽ ቤተሰቦችሽን ጧሪና ቀባሪ እንዳታሳጫቸው። የወዲት እናት አለም የታገተችበት ቦታ በመሄድ እሷ እንዳሳገተቻትና ስልኩን ካልሰጠቻት ደግሞ በህይወት እንደማትመለስ ዝታባታለች። አለም በዚህ ሁኔታ ከባድ አጣብቂኝ የገባች ሲሆን ለቤተሰቦቿ መመለስ እንደምትፈልግ እንዲሁም ምንም የምታውቃቸው መረጃዎች እንደሌሉ ለወዲት እናት ለማስረዳት ሞክራለች። የወዲት እናት ግን ክፉኛ ጨክናባታለች። አርፈሽ ስራሽን መስራት ሲገባሽ ለዛች አሮጊት ጥብቅና መቆም ፈለግሽ፣ ይህ ስህተትሽ ገና ዋጋ ያስከፍልሻል በማለትም ድህነታቸውን እንደ ደካማ ጎን በመጠቀምም አሁን ገንዘብ እየተጠባበቁ ሳለ እሷ ግን አሳገተቻትም እንደ ጀብድ በመቁጠር ክፉኛ እየፎከረችባት ነው። አለም ለጊዜው ስልኩን አልሰጠቻትም። ምንም እንኳን በዚህ ከቀጠሉ የመኖርና ያለመኖር ጉዳይ ነውና የያዘቻቸውን በካሜራ ቀድታ ያስቀመጠቻቸውን ቪዲዮዎች አሳልፋ የወዲት እናት ትሰጥ ይሆን? ሌላኛው እንግዲህ ዛሬ አለም በነ የወዲት ቁጥጥር ስር እንደሆነችና እንደታገተች ፀሐይ ሰምታለች። ሰላም ጤና ይስጥልን ውድ ቻናል የቤተሰቦች እንደምናላችሁ በያላችሁበት በአለም ዳርቻ ሰላማችሁ ይብዛ እያልኩኝ ዛሬም የእናት ግፍ ክፍል 21 የቀጠለውን ይዤላችሁ መጥቻለሁ። እንግዲህ ወንዶሰን እናቱን እስካሁን ሲያስጠቃት ቆይቷል። በእርግጥ ሚስቱም ወንዶሰንን ስታይ የምታስመስለው ሚስት እሱ እግሩ ወጣ ሲል ደግሞ ለእናቱ ምን ያህል ጦር ሆና እየተዋጋቻቸው ነው። ዛሬ ላይ እንግዲህ የቀጠለው ያው ማስመሰል። ወንድዬ ከሚስቱ ጠበቃ ቆሟል። አለም መጥፋት የወዲት እጅ እንደሚኖርበት ጥርጣሬ ስለገባቸውም እሷን ያስጠፋሻት አንቺ ነሽ እየተወሰድሻት፣ አለምን አጥቼ እዚህ ቤት መሀል ማደር አልችልም በማለት እስካሁን ብዙ ስቃይ ምግባቸው ሲመረዝ የተሳሳተ መድኃኒት ሲሰጡ እኛ የነበሩት እናት በወዲት አማካኝነት ግን ብዙ በሽታዎችን በውስጣቸው እንዲኖርባቸው አስደርጋቸዋለች። ይህን ሁሉ ታግሰው ችለውታል። በእርግጥ በዚህ ዘመን ይህን ያህል ትዕግስትስ ከወዴት ያለፈ ነው? ቀኝ መመልከት ያልቻለው ወንዶሰን በተለይ ደግሞ አረገዝኩልህ ከተባለ በኋላ በብዙ ነገር ታስሯል። የወዲትን አንድ ነገር መናገር አይፈልግም። ይልቁንስ ራሷ የወዲት ለእናቱ በክፋት እያነሳች የምትናገረውን ነገር ሙሉ በሙሉ አሚን ብሎ ተቀብሎታል። እናቴ አንቺ በብዙ ብትበደያትም እሷ ግን ለአንቺ ምንም አይነት ቂምም ሆነ ጥላቻ የላትም እያለ እሱ አብሯቸው ሲቀመጥ በምታስመስለው ነገር እውነት መስሎትም ወስዶታል። ዛሬ ላይም የተፈጠረው በተመሳሳይ መንገድ አለመገታ በስተጀርባ እጇ ሊኖርበት እንደሚችል ስሜታዊ ሆነው በሚናገሩበት ሰዓት እማዬ ለአንዲት ሰራተኛ ብለሽ ሚስቴን አታመነጫጭቂያት፣ ምንም ነገር አትናገሪያት፣ የወዲት ይህንን ልትሰራው አትችልም እያለ ተከትሎም እናቱን ቅጥል ሲያደርጋት ነበር። እናቱ እንግዳውስ እስካሁን የተደረገብኝን ልነግርህና ላስታውስህ እፈልጋለሁኝ። የምበላው ምግብ ላይ መርዝ እየነሰነሰች ልትገለኝ ሙከራ አድርጋ ነበረ። የተኛውበት በትራስ አፍናም ልትገለኝም እንዲሁ ሞክራለች። እንግዲህ ይቺ ወንጀለኛ ሚስትህን አቅፈህ እያደርክ አሁን ግን ስለ አለም መጥፋት ግድ ይለኛልና ዝም አልልም በማለት ለውጭ በመውጣትም ከፀሐይ ጋር በመሆን ያጠያይቃሉ። ሆኖም ግን አለምን ለመፈለግ ነገሮቹ ቀላል አልሆኑላቸውም። ጉዳዩን ለፖሊስ ጣቢያ ማመልከትና አለም ያለችበትን ሁኔታ በሕግ ተይዞ እንዲጠየቅም አመልክተዋል። ፀሐይ ለፖሊስ ብቻ አመልክተን ዝም የምንለው ጉዳይ አይደለም፣ እኛም ጠንክረን መፈለግ ይኖርብናል በማለት ለወንዶሰን እናትም ነገረቻቸው። ጉዳዩን ለፖሊስ ካሳወቅን ሌላውን ስራ እነሱ ይሰሩታል በማለት ለፀሐይ ማስረዱ።
ታዲያ ወደ ቤታቸው ከተመለሱ በኋላ አለም መጥፋት አንቺ አለሽበትና ተነሻውን እዚህ ከተኛሽበት ቤቴንም ለቀሽ ውጭ ፈተና ማየው ምስኪኗን አለምን የታደርሻት በማለት ጥያቄያቸውን ያስከትላሉ። አንቺ አሮጊት እያለችም እንደተለመደው አፏን ከፈተችባቸው። ለአንዲት እናት የማይገባ ቃላትን በማረፊያ ጊዜያቸው በምራታቸው ፈተናቸውን እያዩ የሚገኙ ናት። ልጃቸው መረዳት አቅቶት ከሚስቱ ጀርባ በመሆን የበለጠ ውስጣቸውን ቁስል አድርጓቸዋል። የወዲት እናትም ከህግ ተጠያቂነት ለማምለጥ አለም በካሜራዋ ሰንዳ የያዘችውን ቪዲዮ እንድታጠፋላት ስለምትፈልግ ስልክሽን አምጪ፣ ካሜራ ደቅነሽ የኔና የወዲትን ክፋት ልታጋልጭ ይኸው ደርሼብሻለሁኝ። ለማንኛውም አሁን ሞትሽን ትመርጫለሽ ወይስ በህይወት መኖርን? በህይወት መኖር የምትፈልጊ ከሆነ ያሽውን ሰነድ አምጪ በማለት አለምን እያስጨነቋት ነው። አለም ስለ ነገሩ ምንም የምታውቀው ነገር እንደሌለ ለማስረዳት ሞክራለች። ሆኖም ወደዛ ማገቻ ቦታ የወሰዱበት ብዙ መስዋዕትነት ከፍለው ቀላል ገንዘብ እንዳልሆነና የታዘዘችውን ማድረግ ካልቻለች ምናልባትም ሊገሏት እንደሚችሉም ዝተውባታል። በተለይ ክፍለ ሀገር የሚገኙ ቤተሰቦቿ በር ሲጠብቁ አስከሬን ለሚመጣላቸው በጣም አዘንኳሉ። ቢያዙንማ ይህንን ባላደረጉ ነበረ። ታዲያ በዚህ ሁኔታ አስፈራርተዋት ከተመለሱ በኋላ ግን ከፀሐይ የተለያዩ ጥያቄዎች እየተነሱላት ነው። ማለትም አለም ጠፍታቸው እንደሰነበተችና አሁን ያለችበት ሁኔታ በምን እንደሆነ ሰሞኑን ጠፍታቸው ስለሰነበተች ወይዘሮ ወርቄን ትጠይቃታለች። ታዲያ አለም ጠፋች ነው እንዲህ የምትይኝ በማለት ነገሩን እንደማታውቅ አድርጋም ለማስተባበል እየሞከረች ነው። ነገር ግን መናገር ሳይፈልጉ በስህተት አለም እንደታገተችም ለፀሐይ ነግረዋታል። ምን ማለትሽ ነው? ፀሐይ ታገተች እንዴ? በማለት የተለያዩ ጥያቄዎችን እያነሳች መረጃዎችን ለመውሰድ ስለፈለገችም አሰሪዋን ለማናዘዝ ፈልጋለች። አሰሪዋን አርፈሽ የምትሰሪ ከሆነ ስሪ፣ ካለበለዚያ አንቺም ትታገቻለች በማለት አለም በእገታ እንደሆነችም ስትናገርም ትደመጣለች። ሳያስቡትና ባልተዘጋጁበት መልኩ የሚቀበጣጥሩት የወዲት እናትም እንዴት ሚስጥራዊ የሆነ መረጃ በራሴ ባንደበቴ ልተነፍሰው ቻልኩኝ? እንዴትስ ማስተዋል ጎደለኝ? ያሉ ከራሳቸው ጋር እየተነጋገሩ ነው። ወንዶሰን እናትም ከፍለጋው በኋላ ወደ ቤት በመምጣት አሁን ከወዲት ጋር ግብ ግብ ገጥመዋል። ለምን እያሳገተቻት በትክክል ራሷ የወዲት እንደሆነችም እየነገሯት ነው። ታዲያ የወዲትም እኔ የማውቀው ነገር የለም ከዚህ በኋላ አጨቅጭቅኝ ያለችም ተቀመጠችበትም ተነሳች። የወንዶሰን እናት በጣም ስሜታዊ ሆነች። ጉርቧንም አነቀቻት። መቼም አለቅሽም፣ እገልሻለሁ። እስካሁን የመጣችበትን የወዲትን ክፋት ማስቆጠሯት። ወዲያውኑም ልጃቸው በመምጣት ገላገልኩ ብሎ ሶፋ ላይም ይወረውራቸዋል። ይህኔ እናት በጣም ያዝናሉ። አርግዤ ተንበርክኬም ወለድኩህ፣ ብዙ ስቃይን አይቼ ማሳደግኩህ፣ ዛሬ ለሚስት ስትል ከሷ ጎን ሆነህ እኔን እናትህን አሽቀንጥረ ጣልከኝ በማለት በጣም አዘኑ። ይህንን ያየው ወንዶሰንም ባክሽንም አየ ነገሩ በስተት እንደተፈጠረም ለማስረዳት እየሞከረ ነው። የወንድዬ እናት ግን ክፉኛ አዝነዋል። እንባቸውም እየተናነቃቸው ነው። እንግዲህ በዚህ ሁኔታ ነገሮችን እያወሳሰበች ያለችው የወዲት በስከ መጨረሻም ሻንጣዋን ጠቅላ ከዚህ ቤት መውጣት ይኖርብኛል በማለት ጉዞ ልትጀምር እንደሆነና ለወንዶሰን ነገረችው። ወንዶሰንም በዚህ ሁኔታ ነፍሰ ጡር ሆነች ሳለ እንዴት እኔን ቤት ትተሽ ትይዛለሽ? እኔንስ ለማን ትተሽኝ? አለ። ብቻ እናቱን ሳይሆን አሁን ከሚስቱ ጋራ በፍቅር ልቡ ታውሯልና እናቱን ሳይሆን እሷን ነበር ሲያስብ የነበረው። ታዲያ ከዚህ ቤት የመጣ ይምጣ እንጂ አትወጭም በማለት እንዲማልዳትም ሆነዋል። እናቱ እየበደለቻት እንደሆነና በትዕግስት እዚህ ደረጃ እንደደረሰችም እያስመሰለች ነግረዋለች። ጠፍታ እኛ በሰላም መተኛት የለብንም በማለት የወንዶሰን እናት ስላለም መጥፋት እየተጨናነቁ፣ እርሱ ግን ለአንዲት ሰራተኛ ብለን ይህን ያህል ህይወታችን ማመሰቃቀል የለብንም፣ ሚስቴንም ታያት፣ ሁለተኛ አትናገሪያት በማለት ክፉኛ ተናግሯታል። እናትም በልጃቸው ክፉኛ ተበሳጩ። የወዲትም እናቱን ስለወረወረላትና ስላመነጫጨቀላት ዛሬ በጣም ደስ ብሏታል። እስካሁን ስትመኘው የነበሩ ነገሮች ኗ ስለተመለከተችው ስሜቷን መቆጣጠር አቅቷታል። ታዲያ በስከ መጨረሻም ወደ እናቷ ቤት በመሄድ ይህንን ነገር ማብሰር እንዳለባትም ታስባለች።
እዛ ቦታ በማምራትም እማዬ ዛሬ የተፈጠረውን ብነግርሽ በደስታ ትፈነድቂያለሽ። ለማንኛውም ወንድዬ የተመኘነውና ያሰብነውን ማድረግ ችሎልናል። እናቱን ወረወራት፣ ሰደባትም፣ አንቋሸሻትም አለች። በዚህ የተደሰተችው የዮዲት እናት ወይዘሮ ወርቄም አትይኝም አለች። በሚገባ እውነቴን ነው ማዬ፣ ከወትሮውኑ በተለየ ከኔ ጎን ሆኖ እናቱን ሲያመነጫጭቃት ነበር በማለት የተፈጠረው ነገር ምን ያህል እንዳስደሰታትና አሁን ያሰቡት እንደሚሳካላቸውም አድርጋ እናትና ልጅ እያወሩ ነው። ለምን በእገቷ እዛው ስትሰቃይ ትከርማታለች። በተለይ በካሜራ ሰንዳ የያዘችውን ቪዲዮ ማጥፋት ወይም ደግሞ ስልኳን መቀማት እስካልቻልን ድረስ እና ብዙ ስቃይ እናሳያታለን እያሉም እናትና ልጅ በዚህ ሁኔታ ተንኮላቸውን እያሴሩ ሳለ ፀሐይ ወይም ደግሞ የወይዘሮ ወርቄ ሰራተኛ የሆነችው ልጅ ተደብቃ አዳምጣለች። አለም በእናትና በልጁ ቁጥጥር ስር እንደሆነችም አውቃለች። ለካም እናንተ ናችሁ እያሳግታችኋት፣ እኔም ድሮ ጠርጥሬ ነበረ። ለማንኛውም ለዚህ ለምትሰሩት ክፋታችሁ ዋጋ ትከፍሉበታላችሁ በማለት ፀሐይ ወደፊት እንደማትለቃቸውም ተመልክተናል። ያለም አድራሻ ጠፍቷቸው የሚጨናነቁት የወንዶሰን እናት አሁን በፀሐይ አማካኝነት ዮዲትና እናቷ አሳግተዋት እንደሆነ ለመረዳት ያስችላቸዋል። ስለ እናቱ ደንታ የማይሰጠው ወንድ ልጅም በዚህ ሁኔታ ይቀጥል ይሆን? ለማንኛውም ወንድዬ እናትህን ከጥቃት መከላከል እስካልቻልክ ድረስ እንዳንተ አይነቱስ ባይወለድ ቢቀር። ዛሬ ክፍል 21 ይህንን ይመስል ነበር። በቀጣዩ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ እያልኩ ለቻናሌ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና ጠይቃለሁ። ባይ ባይ።